አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቤተሰብ ሰላም ሰላም፣ እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እና በያላችሁበት እናንተ እንዴት ናችሁልኝ? ደህና ናችሁልኝ? እንዴት ነው ሳምንቱ? እንግዲህ የበዓል ሳምንት ነው፣ የጾም እና የበዓል ሳምንት ነበረ እና እንዴት አሳለፋችሁት? ሙስሊም ወንድምና እህቶቼ እንኳን አደረሳችሁ ብያለሁኝ። ኢድ ሙባረክ ብያለሁ። የሁለቱን ኢድ በአንድ ቀን ሊውልልን ነው ማለት ነው። የጁማአውም ኢድ እንደገና ደግሞ የአረፋውም ኢድ በአንድ ቀን ልናሳልፈው ነው ማለት ነው። እና እንኳን አደረሳችሁ ብያለሁ። በድጋሚ እንኳን አብሮ አደረሰን ብያለሁኝ። እና እንዴት ናችሁልኝ? በነገራችን ላይ ዛሬ ዝም ብዬ ካሜራ ፊት ቀርብ ያለሁ እንጂ ምንም ላወራ እንደመጣሁኝ ምንም ሄዳ ይዤ እንደቀረብኩ ብቻ አላቅም። የሆነ በቃ የሆነ ስሜት ስለተሰማኝ ስለከፋኝ ብቻ ከካሜራው ፊት ለፊት ተፋጠጥኩና እስኪ ለእናንተ ልተንፍሰው ብዬ ነው የመጣሁት። እና ማለት እኔ ሌላ ነገር አይደለም የከፋኝ ዛሬ የተሰማኝ ነገር። በእርግጥ አልሐምዱሊላህ አልሐምዱሊላህ ዋናው ጤና፣ ሁሉም ነገር ኃላፊ ነው አውቃለሁ። ግን ሁል ጊዜ እንደው እኔ ብቻ ነኝ ሁል ጊዜ በቃ በዓል እንደዚህ በሚመጣ ሰዓት ረመዳን ላይ ምናምን እኔ በቃ ሁልጊዜ በስደት ነው የማሳልፈው ማለት ነው። ኢዲን በስደት ነው የማሳልፈው። ከአመት አመት ይዘዋወራል። እኔ ግን ሁልጊዜም እዛው ነኝ። ሁልጊዜም በስደት አለም ነኝ እና ሁልጊዜ በብቸኝነት ነው የማሳልፈው። ደግሞ በዛ ላይ በፊት የራሳችሁን ላይፍ አሳልፋችሁ በራሳችሁ ቤት ላይፋችሁን ካሳለፋችሁ በኋላ እንደገና ወደኋላ ስትመለሱ ደግሞ በጣም ያማል፣ በጣም ያማል። እና ከእናት ከአባታችን ቤት ወጥተን የምንሰደደው ስደትና ከራሳችን ጎጆ ወጥተን የምንሰደደው ስደት ሁለቱ አይገናኙም፣ ይለያያሉ። ከእናት ከአባት ጋር ሁነን ከነሱ ወጥተን የምንሰደደው ስደት ቀላል ነው። ግን እሳ የራሳችን ቤት የራሳችን የቤት እመቤት ሆነን ስናበቃ እንደገና ደግሞ መልሰን በሰው ኩሽና በዓልን ስናሳልፍ ምናምን እኔ እንጃ ከባድ ነው። ስሜቱ በጣም ይከብዳል ከመነግራችሁ በላይ ማለት ነው። እና በቃ እንጃ እስከ መቼ ነው እኔ ግርም የሚለኝ ነገር እስከ መቼ ነው በቃ ይሄ ላይፍ አብሮኝ የሚቆየው? እንዴ በቃ ከጊዜ ጊዜ ይቀያየራል፣ ይለወጣል ምናምን እያልኩ ነበረ። እኔ ሁልጊዜ እዛው ነኝ። በቃ በአመት ሌላውን ወራት ሌላውን ቀናት እንኳን ከቤተሰብ ጋር አሳልፌ እንደሆነ በበዓል ቀን ግን ከእነሱ ጋር አልገኝም። በቃ ማለት የኔ ስራ ሳይሆን የአላህ ቀዳና ቀደር ነው። ምን አደርገዋለሁ? ያው እንግዲህ ቀዳና ቀደርን አምነን መቀበል ነው ያለብን። እና በቃ ስለ ከፋይ ብቻ ከካሜራው ፊት ለፊት ቁጭ ብዬ እያወራኋቸው ነው እንጂ የተለየ ማይዳ ይዤ አልመጣሁም ዛሬ። እንደነገርኳችሁ ደግሞ ስለምን ላወራ እንደቀረብኩ ራሱ ምንም በቃ አላቅም። ብቻ ተሰማኝ። የተሰማኝን ነገር ግልጽ ለማድረግ ነው የቀረብኩት። እና በማዳም ቤት ያላችሁ እህቶቼ አላህ ብርታቱን ጽናቱን ይስጣችሁ፣ ትዕግስቱን ሰብሩን አላህ ይስጣችሁ። በጣም ይከብዳል። ብዙዎቻችን ኢድን በእንባ ይሸኘናለን። ረመዳን ኢድን በእንባ ያሳልፍናለን። ብቻ ሁሉም ደስተኛ ስደት ላይ ያለ ሰው ሁሉም ደስተኛ ሆኖ አያሳልፍም። ግን አለው ከልጆቹ ተነጥሎ እና ከወላጆቹ ተነጥሎ የመጣ አንድ አይደለም። በጣም ከባድ ነው፣ ስሜቱ ከባድ ነው። እና የሰው ታዛቢ ሁልጊዜ በቃ እንደዚህ በቃ በሰው ኩሽና ለኩሽና አይጥ ይመስል እየሄድን እስከ መቼ ነው ግን ይሄ ህይወት የምንቀጥለው? ብቻ ዱዓ ማድረግ ነው። ምንም ማለት አንችልም። እህቶቼ በያላችሁበት ዱዓ አድርጉ። እኔም ባለሁበት ዱዓ አደርጋለሁ። ቀጣዩን አመት ደግሞ አላህ የተሻለ እንዳደርግልን። በቃ
ያሰብነው ሀሳባችን ተሳክቶ ኸይር ነገር ገጥሞን ከቤተሰቦቻችን ጋር የወለድነውም ከእናቶቻችን ከአባቶቻችን ከልጆቻችን ጋር ያልወለድነውም ደግሞ ከአባት ከእናት ከወንድም ከእህቶቻችን ጋር እንድናሳልፍ ሀገራችን አላህ ይርዳን፣ አላህ ይርዳን ነው ብለው የምር እኔ በጣም እንጃ ከፍቶኛል፣ በጣም ከፍቶኛል። ግን ማውራቱን ላይ አልቻልኩም። በቃ በጣም ነው የተሰማኝ እና ምን እንደምላችሁ አላውቅም። በያለንበት አላህ ሱብሃነሁ ወተዓላ አፊያችንን ሰጥቶን ያሰብነው ሀሳባችንን አሳክቶልን የቀጣውን አመት ደግሞ በሀገራችን የምናከብረው ያድርገን። ይሄንን ነው የምለው እና ውድ ቤተሰቦች ቪዲዮዎቼ እይታ የላቸውም። እየገባችሁ ቪዲዮ አጫውቱልኝ፣ ላይክ አድርጎልኝ፣ ኮሜንት እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ አሳድጉኝ። ኢንሻአላህ ቻናሌ ደግሞ ሲያድግ ጥሩ ቦታ ላይ ሲደርስ እኔም ደግሞ ጥሩ ነገር ይዤ እቀርባለሁ ማለት ነው። አሁን ላይ ሁላችንም መቼም በስደት ያለን ሁሉ ነገር ተመችቶን አይደለም። አይዳውም ቢኖረን ማድረግ ማንችልበት ቦታ ላይ ነው እና ያለ ነው። ብዙዎቻችን አይመቻችልንም የፈለግነውን ነገር ማድረግ የፈለግነውን ነገር ቪዲዮ ሰርተን መልቀቅ ምናምን አይመቸንም። ተሽለክልከን አዩን አላዩን ብለን ምናምን በቃ እንደዚህ ሆነን ነው እና ይዘን የምንቀርበው ይችኑ ይዘን የምንቀርባትን ቪዲዮ እናንተ ደግሞ ቅልቦችዬ እንትን ማለት አሳድጉልን፣ ቻናላችንን አሳድጉልን። እንደገና ደግሞ ዩቱብ የሌላችሁ ዩቱብ ክፈቱ፣ አብረን እንስራ፣ አብረን እንደግ። መቼም ጥቅም የለውም፣ እኔ ስላልተጠቀምኩኝ ጥቅም የለውም ብዬ አላምንም። እኔም እስካሁን ያው ለጥቅምም ባልደርስ እኔ ቅርብ ሰዓት ስለሆነ የጀመርኩት አዲስ ነው። ቻናል እንደምታዩት አዲስ ነው፣ ግን እሳ ኢንሻአላህ እንጠቀምበታለን። የተጠቀሙትን እያየናቸው ነው እኛ ቁጭ ብለን እና እያየናቸው ያደጉ ከስራችን የወጡ የተለወጡ ቻናላቸው ለቁም ነገር የበቃላቸው ብዙዎች አሉና እኛም ዝም ብለን ከማንቀላፋት ይልቅ ወይም ደግሞ በየቤቱ እየዞርን በቃ ዝም ብለን የማንም ሊጥ አለቅላቂ ከምንሆን ለራሳችን እንስራ፣ ለራሳችን እንለወጥ። ስደት አልመረራችሁም እንዴ? ይመራል እኮ ይመራል። ስለዚህ አረ መቼ ምን ይዤ እቀርባለሁ ምናምን ብላችሁ ለምትፈሩ ደግሞ እኛን እያየናችሁ ይሁን። በቃ እኔ ራሴ እንደዚህ በጣም እጨነቅ ነበረ። ምን ይዤ ልቀርብ ነው እያልኩኝ ነው እስካሁን የደረስኩት ማለት ነው። ምን ይዤ ልቀርብ ነው ቪዲዮ ማለት ዩቱብን ከፈትኩት ቪዲዮ ከየት አባቴ ላመጣ ነው? ከየት አባቴ አምጥቼ ልጭንበት ነው ምናምን እያልኩኝ የሆነች እህት አላህ ጀዛዋን ይክፈላትና አበረታታች የገባሁበት። ከገባሁ በኋላ እስካሁን ባለሁበት ሰዓት ይክፈለኝም አይክፈለኝም ደስተኛ ነኝ። ኢንሻአላህ ደግሞ ይከፍለኛል። ገና ጀማሪ ነኝ፣ አድጋለሁ ኢንሻአላህ። አበረታቱ የቤተሰቦቼ፣ እያበረታታችሁኝም ያላችሁ ከልብ አመሰግናለሁኝ። እና የዛሬው ቪዲዮዬ ያው ዝም ብዬ አይዳ ይዤ አይዳውን አስቤበት ስላልመጣሁ ብዙ ማውራት አልቻልኩም። ይህንን ይመስላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በያላችሁበት ሰላም ሁኑልኝ። መልካም ኢድ ይሁንልን።